ማለት ይችላል ሰው ነው ጌታ ኤዥያ አትሄድም ማለት ቢታንያ አትሄድም ማለት ትርጉሙ ዓለም አቀፍ አይሆንም ይሄኛው አልተሳካም ማለት ትርጉሙ ስኬት የሚባል ላንተ አይሆንም ዘርማን ዘር ስኬት ማለት አይደለም የሆነ ቦታ የቆረቆርከው በር አልተከፈተም ማለት ምድሪቱ ላይ ያለ በር በሙሉ ዝግ ነው ማለት አይደለም ሐዋርያው ውስጡ ያለው መንፈስ የተነሳበት የማድረግ ፍላጎት በተዘጋ ደጅ ፊት ማልቀስ ሳይሆን ሌላ በር አለ ሌላ ድል አለ ሌላ ሀገር አለ ሌላ ስራ አለ ሌላ ቦታ አለ ብሎ ማሰብ የሚችል ሰው ነበር እግዚአብሔር በዚህ ባርካችሁ ራስ ለምጽፉ ሰዎች የለውጥ ሰው የውጤታማ ሰው ብለን ሐዋርያው ጳውሎስ በመጀመሪያቱ የአውሮፓ ቤተክርስቲያን ውስጥ ስላደረገ ነገር ቶሎ ብዬ ተናግሬ ጸልያለን ሐዋርያት ሥራ ምዕራፍ 16 ከቁጥር 6 ጀምሮ ያለችውን እስከ 10 ብዬ ላንብባት ለመግቢያ በጌታ በኢየሱስ ስም አነበዋለሁ እንዲህ ነው የሚለው ቃሉ በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለፉ በሚሲጳ አንጻር በደረሱ ጊዜ ቢታንያ ይሄዱ ዘንድ ሞከሩ የኢየሱስ መንፈስ አልፈቀደላቸውም በሚሲያም አጠገብ አልፈው ወደ ጢሮአዳ ወረዱ ራይም ለጳውሎስ በሌሊት ታየው እንደም አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና አርዳን እያለ ቆሞ ሲለምነው ነበር ራዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን ወንጌልን ሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና ይላል እንደው ለመጀመሪያ ያህል እንብሎ ሐዋርያት ሥራ ምንድነው ራሱ ሐዋርያት ሥራ ሲባል ምንድነው ብለን እንደው አጭር እንጠቅልለው ብንል ሐዋርያት ሥራ የእግዚአብሔር ሥራ አይቋረጥም አልተቋረጠም የሚል መልእክት ያለው መጽሐፍ ነው ሐዋርያት ሥራ ከማቴዎስ ከወንጌላት ከተዘጉ በኋላ ሮሜ ቢኖር ይባላል አይደል ብዙ ጊዜ ከማቴዎስ ሲያልቅ ሉቃስ ሲያልቅ ማርቆስ ሲያልቅ ሉቃስ ሲያልቅ ሐዋርያት ሥራ ባይኖርና ሮሜ የሚባል ቢጀምር ቆሮንቶስ የሚባል ቢጀምር ከየት መጡ ሚለው ጥያቄ ብዙ ጊዜ መልስ አይገኝለትም ነበር ይባላል ሁለተኛ ኢየሱስ ክርስቶስ ወደ ሰማይ አረገ ብለው ሲጨርሱ ቀጥሎ የሚሆነው ምንድነው ሚል የሚያጓጓ ቀጥሎ የት ነው የሚደርሰው ሚል በጣም አጓጊ ጥያቄዎች በብዙ ሰዎች ልብ ውስጥና አይምሮ ውስጥ ይመላለሳል ከዚህ በፊትም ደጋግሜ እናገራለሁ ግን ይሄ ነገር ብሪጁ የተሰራው በክርስቶስ የተጀመረው ሥራ አልተቋረጠም በብርቱ ንጹህ በሆነው ከሰማይ በመጣው በንጹህ ልጅ አምላክ በሆነ ሰው የተጀመረው ያ በመስዋዕትነት ያ አምላክ ሰው በመሆን የተጀመረው ያ ሕይወት ብርቱ ባይሆኑም ገደካሞቹ መንፈስ በረዳቸው ብርቱ ባይሆኑም በፈሪዎች መንፈስ ባገዛቸው ብርቱ ባይሆኑም በዝንጉዎች መንፈስ በሚያስታውሳቸው ብርቱ ባይሆኑም ነገር ግን በብዙ ነገር ድካም በሚታይባቸው ነገር ግን የጌታ መንፈስ ካጠገባቸው በቆመ በረዳቸው ባገዛቸው የቃል ኪዳን ልጆች ሆኖ እግዚአብሔር ባስነሳቸው ሐዋርያቱ ወንጌሉ እንደቀጠለ የምስራች የሚነግረን መጽሐፍ ቢኖር ሐዋርያት ሥራ ነው ይህን እያሰብኩ ስመጣ እንዲያሰብኩ ነው የመጣሁት ይቀጥላል እያልኩ ይቀጥላል የሚቆም የሚቋረጥ ሥራ የለም ይቀጥላል የጌታ መንፈስ አለ ይቀጥላል የሚያበረታ መንፈስ አለ ይቀጥላል ጌታ ለዘላለም ስሙ ይባረክ ሐዋርያት ሥራ ማለት የእግዚአብሔር ሥራ ይቀጥላል ወይ ደግሞ የእግዚአብሔር ሥራ ቀጥሏል የሚል መልእክት የያዘ መጽሐፍ ነው ሉቃስ ይህንን መጽሐፍ ለቴዎፍሎስ ይጽፍለት አንድ እዚህ ጋር የሚነግረው የሚፈልገው ነገር አውሮፓ እንዴት ነበር ወንጌል የገባው የቀጠለችው ቤተክርስቲያን
የተሰጣትን ካርታ እጇ ላይ የነበረውን ካርታ እንዴት ነበር ወደ ፍጻሜ ያደረሰችው ሚለውን ሐዋርያው ለቴዎፍሎስ ሲጽፍለት አንዱ የነገረው የዚህን ሐዋርያ ሥራ ምዕራፍ 16 ነው ሐዋርያ ሥራ ምዕራፍ 16 ከኛ ቀጥሎ ከኢትዮጵያውያን ቀጥሎ እንዴት አውሮፓ ወንጌል እንደገባ እኛ ጋር በ8 ነው የገባው ምዕራፍ 8 ላይ ነው ቢያንስ በምዕራፍ ራሱ በ8 እንበልጣቸዋል አሜን አትሉ ማለት ይበልጡናል ሲባል ብቻ ነው ደስ የሚላቸው በ8 ምዕራፍ በፊት እኛ ጋር በኢትዮጵያ ጃንደረባ አማካይነት ገብቷል እንግዲህ ብዙዎች ከላይ ሐሳብ ይኖራቸው ከ8 ምዕራፍ በኋላ ምዕራፍ 16 ላይ እንዴት አውሮፓ ወንጌል እንደገባ ይነግረናል ዋናው መናገር የምፈልገው ግን ይዩ የገባውን ሰውዬ ውጤታማነት ነው የውጤታማውን ሰውዬ ታሪክ እንድናየው ብዬ ነው ሐዋርያው ምዕራፍ 9 ላይ ጌታን ከተቀበለና ምዕራፍ 13 ላይ ተጸልዮለት ለአገልግሎት ከወጣ በኋላ ብዙ ከተሞች ላይ ወንጌል እየደረሰ አንድ ቀን ግን ወደ ኤዥያ የመሄድ ፍላጎት ኖሮት እንደተነሳ እግዚአብሔር መንፈስ እንደከለከለ ወደ ቢታንያም ለመሄድ እንደሞከረ እንደተከለከለ ነገር ግን የእግዚአብሔር መለኮታዊ ራይ ወደሱ እንደመጣና ወደ መቄዶንያ እንዲሄድ እንደላከው መጽሐፉ ነግሮን ይጀምራል በዚህ ራይ መሰረት ወደ አውሮፓ ከተማ እንዴት እንደገባ ይነግረንና አውሮፓን በወንጌል ደርሶ በአንድ ሴት አማካኝነት በዛ ከተማ ወንጌል ተሰብኮ የመጀመሪያይቱ አውሮፓይቷ ቤተክርስቲያን እንደተተከለች መጽሐፉ ይነግረናል ቀላል አይደለም ባይዘዌ ከመካከለኛ ምስራቅ ወጥቶ በወቅቱ የነበረው ትራንስፖርት በወቅቱ በነበረው ሁኔታ አልፎ ሌላ አህጉር ወንጌል ይዞ መሄድ ቀላል ነገር አይደለም ከባድ ነው ሐዋርያው ጳውሎስ ይሄንን ወንጌል ይዞ ወደ አውሮፓ ለመሄድ ነው ኤዥያ ለመሄድ ነበር ያሰበውና ያዋለን ወደ መቄዶን ወደ ጢሮዳ ለመሄድ ነበር ወደ ቢታንያ ለመሄድ ነበር የፈለገው ግን የእግዚአብሔር መንፈስ ወደዚህ ወስዶት እዛ ከተማ አስገብቶት ከብዙ ትግል ጋር በዛች ከተማ ቤተክርስቲያንን ተክሎ የእግዚአብሔር መንግስት አቋቁሞ ሄደ የኔ ጥያቄ እንዴት ነው ይሄ ሰውዬ ውጤታማ የሆነው ነው መቼም ተከለ ሳይሆን እንዴት ተከለው ነው እኛን የሚጠቅመን ሁሉ ጊዜ ታውቃላችሁ ሰዎች እኔ መጽሐፍም ላንብብ የሰዎች ግለ ታሪክንም ልስማ መጨረሻቸው አይደለም የሚያስደስተኝ ፕሮሰሱ ነው የሚያስደስተኝ ፕሮሰሱ ላይ ነው ጊዜ ቆይቼ መስማት የምፈልገው እንዴት እዚህ ጋር ደረሱ ነው የሚያስገርመኝ እንጂ የደረሱበትን ቦታ ማየት አይደለም የሚያጓጓኝ አንዳንድ ሰው በባህሪው መድረሻውን መሄጃውን አያሳያችሁ የግሩን ፉትኖጥሉ እየተራረገ መሄድ ሰው አለ እንዳትከተሉት አርጎ መሄዳል አንዳንድ ሰው ደግሞ ትውልድ እንዲከተለው አርጎ ደግሞ መሄዳል እንዲ ነው የመጣሁት እንደዚህ ነው የሄድኩት ብሎ ይነግረናል አንዳንድ ሰው የእውነት ለመናገር እንዴት እንደሆነ አናቅም እንደሆነ ብቻ ነው የምናቀው እንደሆነ ካወቅን ራሱ ደግሞ ችግር አለው ባላወቅን ኖሮ ነበር ምንድነው አንዳንድ ጊዜ አንዳንድ ሰው እንዴት እንደወጣ ራሱ አታውቁት ጣራ ላይ ወጥቶ ስታዩት ከፍታ ላይ መሆኑን ስታዩ ደስ ሊላችሁ ይችላል ግን የወጣበትን መሰላል ፈልጋችሁ አታገኙ ግን እዛ አካባቢ ስታዩ ግን የሰው ተከሻቸው ላይ በእግራቸው የተረገጡ ሰዎች ታዩና አያደርገውም ትላላችሁ ብቻ ሰው ላይ ተንጠልጥሎ እንዳይሆን የወጣው አያደርገውም ትላላችሁ አለመፈተሽ ይሻላል አንዳንድ ሰው ለምን እንደወጣ መውጫውን አታቁትም የብዙ ሰው እንባ መርከብ ውሃ ሆኖት ተሳፎኮ ሚዝናና አለኮ ሚደርስም አለ ሚሄድም አለ ግን እዚህ ስፍራ ላይ ሐዋርያው ጳውሎስ አውሮፓን በወንጌል ደረሰ ስንል እንዴት ተሳካለት ቶሎ ለማለት አንድ ሶስት ነገሮች ነው በዚህ ክፍል መናገሩ እዚህ ላይ ያለው እንዴት ውጤታማ ሆነ የመጀመሪያው ነገር የጋለ አንድ ነገር የማድረግ ፍላጎት በውስጡ ነበር ሐዋርያው እንዴት ተሳካለት እንዴት ውጤታማ ሆነ እንዴት አውሮፓን በወንጌል ደረሰ እንዴት ከራሱ ከተማ አልፎ
አጉር ተሻግሮ ሄዶ ውጤታማ መሆን ቻለ ይሄ ሰውዬ ውስጡ ብርቱ የሆነ የጋለ አንድ ነገር የማድረግ ብርቱ ፍላጎት ውስጡ ነበር ጌታ አገኘው ቁጥር 6 እና 7 በእስያ ቃሉን እንዳይናገር መንፈስ ቅዱስ ከለከለው ምን ፈልጎ ነበር እሱ መናገር ፈልጎ ነበር ማን ከለከለው ብርቱ ፍላጎት በጌታ በኢየሱስ ስም ድንስስ ያለ ግለት ያጣ የማይንቀዠቀዥ ውስጣችሁ ማይጮ ነገር ካለ ዛሬ በጌታ በኢየሱስ ስም ከዚህ ቃል የተነሳ ትንሳኤ ይሆንልናል ወደ እስያ እንዳይሄዱ በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ቀላል ቃል አይደለም የከለከላቸው ደግሞ መንፈስ ቅዱስ ነው ከዛ ሲከለከል ቁጭ አለ ይላል አይልም ምንድነው የሚለው በፍርጊያና በገላትያ አለፉ በሚስሚያም አንጻር በደረሱ ጊዜ ወደ ቢታንያ ለመሄድ ሞከሩ በዛም ምን ሆኑ ከለከላቸው ከለከላቸው በቃ ሲከለከላቸው ቁጭ አሉ አይልም በሚስያም አጠገብ አልፈው ወደ ጢሮአዳ ወረዱ አሁን እነዚህ ልሳን የሆኑ ስሞችን እኮ ምን ሰማው ወደ ሚስያማ ወደ ጢሮአዳ ወደ ምናምን ይያል ምን ሰማቸው የሐዋርያውን ፍላጎት የሐዋርያውን አንድ ነገር ለማድረግ ያለን ጥረት እግዚአብሔር በመጀመሪያይቱ ቤተክርስቲያን በአንጾኪያ ቤተክርስቲያን ውስጥ እጅ ተጭኖ ተጸልዮለት ከወጣ ቀን ጀምሮ ሰውየው ውስጥ ያለ የመንፈስ ግለት ሰውየው ውስጥ ያለ ሩጫ ሰውየው ውስጥ ያለ የሚንቀዠቀዥ የማድረግ ፍላጎት የመስራት ፍላጎት የማገልገል ፍላጎት የተሰጠውን ነገር የመከወን ፍላጎት ብዙ ጊዜ እንክፍል ምን ጀምረው ከመለኮታዊ ራእይ ነው እግዚአብሔር ራእይ ሰጠውና ወደ መቄዶንያ ሄደ ኖ ራእይ የሰጠው ለማን ነው መጀመሪያ ራእይ የሰጠው ቤቱ ለተኛ ለተጋደመ አንድ ቀን ጌታ የሚያደርገውን አያለው ለሚል ዝም ብሎ በባዶ ተስፋ ለተሞላ እንዲሁ ፊቱን አርዝሞ ለተቀመጠው ሰውዬ ሳይሆን ራእዩ የመጣው ለማን ነው ካልክ ወደ እስያ ለመሄድ የሚፈልግ ሲከለከል ወደ ጢሮአዳ መሄድ ሲከለከል ወደ ቢታንያ መሄድ ሲከለከል የተከለከለበትን ቦታ ላይ ቁጭ ብሎ ማያለቅስ ይሄኛው ተዘጋ ማለት ይሄኛው የለም ማለት ነው ማይል እዚህ ጋር የለም ማለት እዚህ ጋር የለም ማለት ነው ማይል የዚህኛው ግርግዳ ለዚህኛው የበር ማዕዘን ነው የበሩ አንዱ ክፍል ነው ብሎ የሚያስብ እዚህ ጋር ያለን ግርግዳ ዙሪያ በሙሉ ግርግዳ ነው በሚል ትርጉም የማይወስድ እግዚአብሔር የተባረከ ይሁን እዚህ ጋር ዝግ ነው ሲባል እዚህ ጋር ደግሞ ክፍት ሊሆን ይችላል እዚህ ጋር ዝግ ነው ሲባል ይሄኛው ክፍት ሊሆን ይችላል ብሎ የሚሞክር የማይተኛ የሚጥር የማይዘናጋ እጅ የማይሰጥ ማንነት ያለው ሰው ነው ጌታ ለዘላለም ስሙ ይባረክ ለምን ተሳካለት ይሄ ሰውዬ መቀመጥ አይችልም ይሄ ሰውዬ መቆም አይችልም ይሄ ሰውዬ በተከለከለ በር ፊት ማልቀስ አይችልም ይሄ ሰውዬ ኖ ስትሉት የሚቆም አይደለም እዚህ ጋር ስትከለክሉት እዚህ ጋር በር የሚፈልግ ሰውዬ ያውም እኮ ነት ካወራን እኮ እግዚአብሔር መንፈስ ከለከለው ሲባል ኦፍ ጌታማ ከሌለበት ቁጭ ልበል ማለት ይችላል ሰውዬ ኖ ጌታ ኤዥያ አትሄድም ማለት ቢታንያ አትሄድም ማለት ትርጉሙ ዓለም አቀፍ አይሆንም ከኔ ጋር ነው ይሄኛው አልተሳካም ማለት ትርጉሙ ስኬት የሚባል ላንተ አይሆንም ዘርማን ዘር ስኬት ማለት አይደለም የሆነ ቦታ የቆረቆርከው በር አልተከፈተም ማለት
ምድሪቱ ላይ ያለ በር በሙሉ ዝግ ነው ማለት አይደለም ሐዋርያው ውስጡ ያለው መንፈስ የተነሳበት የማድረግ ፍላጎት በተዘጋ ደጅ ፊት ማልቀስ ሳይሆን ሌላ በር አለ ሌላ ድል አለ ሌላ ሀገር አለ ሌላ ስራ አለ ሌላ ቦታ አለ ብሎ ማሰብ የሚችል ሰው ነበር እግዚአብሔር በዚህ ባርካችሁ ባካችሁ በቃ ዝግታ አይልም አለ ሌላ ወሰይ እስቲ አንዴ ሁላችንም አለ ሌላ በለስቲ በጌታ በኢየሱስ ስም እዚህ ቤት ውስጥ የሆነ ነገር በተዘጋ በር ፊት ቆማችሁ መታለቅሱ ሰዎች ሼፓካሮዲያስ ጌታ ምስክሬ ነው አሁን በኢየሱስ ስም ዞር የሚል መንፈስ በኢየሱስ ስም ያገኛችሁ አሁን አንዳንድ ጊዜ እንደሱ ነው በቃ ሰው ዞር አይልም አገልጋይ ትሆናላችሁ ነጋዴ ልትሆን ይችላል ተማሪ ልትሆን ይችላል የተለያየ ፕሮሰስ ላይ ያላችሁ ሰዎች ልትሆን ይችላላችሁ የሆነ ነገር ሞክራችኋል የሆነ ነገር አልተሳካም ውጤታማ ሰው ማን ነው ካላችሁኝ የሆነ ነገር ሲከለከል እጁን አጣጥፎ የማይቀመጥ ሌላ ድል አለ ሌላ ቢዝነስ አለ ሌላ ስራ አለ ሌላ አገር አለ ሌላ ህይወት አለ ሌላ ኑሮ አለ ሌላ መድረክ አለ ሌላ አገልግሎት አለ ሌላ የእግዚአብሔር እቅድ አለ ጳውሎስ የሚገባው ኤዥያ አትሄድም ሲባል የገባው የትም አትሄድም የሚል አይደለም ትርጉሙ ምክንያቱም በየቀኑ የሚመጣው መለኮታዊ ምሪት መጀመሪያ እጁን ይዞ ካወጣው በነገስታት ፊት በአሕዛብ ፊት ትቆምልኛለ የሚለው ያ እንደ መልክ ያዘው ዋናው የጥሪው መሰረት በየማለዳው የሚመጡ ነገሮች አንካሳ እንዲያደርጉት አይፈቅድለትም ኤዥያ መግባት አትችልም ሲለው ኤዥያ ነው እሺ ስለዚህ ቢታንያ ሊቻል ይችላል ቢታንያም ዝግ ነው ወደ ጢሮአዳ ሊሄዳ በኢየሱስ ስም አይቀመጥም ሰውየው መቀመጥ አይችልም መንፈሱ በፍጹም የጋለ ነው ብርቱ መንፈስ ነው ያለው ዛሬ በጌታ በኢየሱስም በዚህ እግዚአብሔር ይባርካችሁ በቤተ ክርስቲያን እነዚህ 2 ሳምንታቶች ትምህርት ይሰጣልና በማገለግልበት ቸርች በመላው መሰረተ ክርስቶስ ቸርች ውስጥ ለ2 ሳምንት ትምህርት አንዱ የሚሰጠው ትምህርት አለና እሱን ትምህርት እየተዘጋጀ ያለ አንድ ሮሜ መጽሐፍ ላይ አንድ ጥቅስ ተነበበ እና ጥቅሱ በስራ አትለግሙ ይልና ምንድነው የሚለው መንፈሳችሁ በመንፈስ የምትቃጠሉ ሁኑ የሚል ቃል አለ እና ክፍሉን ካየሁት በኋላ አወራን ከአንዳንድ ወገኖች ጋር ይሄ በመንፈስ የምትቃጠሉ ሁኑ የሚለው ግን በመንፈስ ቅዱስ ንደዱ ነው የሚለው አብይ የሚል ጥያቄ ጠየቅኩኝ ከዛ ሁሉም ሰው ይመልስልኝ ጀመር በኋላ ለምን አናየውም ክፍሉን ብለን አሰብ ምን አስበ ነው አሉኝ እኔ በመንፈስ ቅዱስ ተቃጠሉ ሳይሆን መንፈሳችሁ የራሳችሁ መንፈሳችሁ የጋለ ይሁን የሚል ነው ይመስለኝ እኔ አትቀስቅሱ ድንዝዝ አትበሉ ድንዙዝ አትሁኑ የሆነ ጨለምተኛ አትሁን ቁጭ አትበል አትፍዘዝ መንፈስ የጋለ ይሁን ሚል ነው ይመስለኝ አልኩኝ ለምን አናጠናው ከዛ አንድ ሁለት ሲጠና መንፈስ የሚለው ቃል ፔኖማ ነው አይደል የግሪክ ቃል ይሄኛው በስሞል ሌተር ነው የተጻፈው ይሄ ማለት የሰው መንፈስ ነው እንዴት ደስ እንዳለ ልነግራችሁ አልችልም እዚህ እንደመጣ ያሰብኩ ይሄን ቃል ያሰብኩ ስለነበረ በስማ ጳውሎስ በመንፈስ ቅዱስ ብቻ ሰው መንፈሱ ራሱ የጋለ ነበር ልባርካችሁ እኮ ነው መንፈሳችሁ የጋለ ይሁን ስሩም ነግዱም ተማሩም አገልግሉም በጋለ መንፈስ በኢየሱስ ስም ይሆንላችሁ የማይቀመጥ ሽንፈትን የማይቀበል ኪሳራን የማይቀበል የተዘጋን በር የማይቀበል ይሄ ሲዘጋ ይሄን የሚሞክር ይሄ ሲዘጋ ይሄን የሚሞክር ይሄን ቢሲለው ይሄኛውን የሚያንኳኳ በኢየሱስ ስም የጋለ መንፈስ ይሆንላችሁ አረ በደንብ አሜን ለምን
አልተሳካለት የሰውዬ መንፈሱ ጋለ ሰው ነበር ብርቱ ሰው ነበር ተኝቶ ለማንቀላፋት እድል የለው እኔ ስለ አገልግሎት ባወራ ደስ ይለኛል ግን እያሰብኩ ለእናንተም እየጸለይኩ ነበር እግዚአብሔር ሆይ በእውነት አንድ ምንድነው የሚባል ህግ አስከባሪ ወይ ደንብ አስከባሪ እዚህ ጋር መጥቶ የጉልት እንትኗን በትኖባት የሄደች ሴት ምንጣፏን ከዚህ ጋር አንስታ እዚህ ጋር ዘርግታ ሌላም ኑሮ አለ ቆሜ አላለቅስም አምላኬንም አላማረርም እዚህ ጋር ደግሞ ሌላ አለ ብላ የምትዘረጋ ሴት የሆነች ግን የጨከነች የቆረጠች ለሽንፈት እጇን የማትሰጥ ለእጦት እጇን የማትሰጥ ለባዶነት እጇን የማትሰጥ አንጀቷን አስራ የቆመች ጨካኝ ሴት አሰብኩኝ ዛሬ በጌታ በኢየሱስ ስም ሌላ በር አለ ሌላ ድል አለ ሌላ መንገድ አለ ባለፈው ጊዜ ተነጋግረን ነበር አይደል ያ ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሰውዬ እኮ 38 ዓመት ሙሉ የተኛው በስንፍና እንዳይመስላችሁ በጣም ነው ሁሌ ደስ የሚለኝ ጌታ ኢየሱስ ክርስቶስ መጥቶ ሲጠይቀው እዛ ጋር ተኝቶ ሁሉ ሰው ሲፈወስ አንድ ቀን እንግዲህ ልፈወስ ይችላል ብሎ የተኛ ሰው ሳይሆን ስለራሱ ሲናገር ምን አለ እኔ ለመሄድ ስሞክር እየሄድኩ ሳለው ሌሎች ይቀድሙኛል ሚለው ቃል ሁሌ ያስደስተኛል ምንድነው የምታረገው እሞክራለሁ አንድ አመት አልተሳካልኝም እሞክራለሁ ሁለት አመት አልተሳካልኝም እሞክራለሁ ሶስት አመት አልተሳካልኝም እሞክራለሁ ስንት አመት ነው የምትሞክረው 5 አመት ስንት አመት ነው የምትሞክረው 6 አመት መጨረሻ ላይ ወንድሜ ሞክሮ ሜዳ ላይ የቀረ የለም ታግሎ ሜዳ ላይ የቀረ የለም ራሱ ኢየሱስ መጣ አጠገቡ ሃሌሉያ መጣ አጠገቡ ነው የቆመ ወንድሜ ስንት አመት ነው የምሞክረው አትበለኝ እንዴት ይላል እስኪ መጣ ትሞክራለህ የመጣ ቀን ያንተ ምዕራፍ አለ የሚጻፍ ጌታ ምስክሬ ነው ያንተ ምዕራፍ አለ ባለ ታሪክ ትሆናለህ እግዚአብሔር የሚነበብ ነገር ህይወት ላይ ይሰራል እግዚአብሔር የሚነበብ ነገር ትውልድ ላይ ይሰራል በጌታ በኢየሱስ ስም ከመሞከር ከመንቀሳቀስ ከመሄድ ከመፈለግ አትጉደሉ በኢየሱስ ስም ማይቆሙ እግሮች ይሁንላችሁ ማይዘናጋ ልብ እግዚአብሔር ይስጣችሁ አገር ነው ፖለቲካው ነው ኢኮኖሚው ነው ምድሩ ነው ሰዎች ናቸው እነንትና ናቸው አይመለከትም ወንድሜ አይመለከትም አንተ ምታኖር እጅ በሰማይ አለች ዝም ብለህ ተንቀሳቀስ የት ጋር እንደምትደርስ ታየዋለህ እንዳትቆም በአፋቸው ቃል እንዳትቆም በንግግራቸው እንዳትቆም ይሄ ሰውዬ በምን ነበር ውጤታማ የሆነው የጋለ መንፈስ አለው ብርቱ መንፈስ አለው ተባብራችሁ አታቆሙትም ተሰብስባችሁ አታቆሙትም በጌታ በኢየሱስ እሺ ሁለተኛው መለኮታዊ ምሪት የተለማመደ ሰው ነበር ይሄን እዚህ ክፍል ላይ እናያለን ራእይም ለጳውሎስ በሌሊት ታየው በጣም ደስ ይለኛል ይሄ ቃል ሰውዬ እኔ ላረጋግጥላችሁ እግዚአብሔር ለማን ያወራል በሉ ለማን ነው የሚናገረው በሉ ለማን ነው ራእይ የሚሰጠው በሉ ለሚንቀሳቀስ ሰው
ለሚንቀሳቀስ ሰው ወንድሜ ይሄን እየሞከርክ ነው ቀጣቀጥሎ ይሄን ትሞክራለህ ከዛኛውን ትሞክራለህ ከዛኛውን ትሞክራለህ እዚህ መሃል ላይ ወስዶ ሰማይ ላንተ ካቀደል ነገር ጋር የሚሰፋ የሰማይ መገለጥ ወደ አንተ መምጣት ይጀምራል ኦሬዲ ወክ ያረክ ነው ኦሬዲ የተንቀሳቀስክ ነው ኦሬዲ ለማድረግ ያለ ብርቱ ፍላጎት አለ አንተው ስንፍና የለም አንተው መደንዘዝ የለም አንተው ዳተኝነት የለም አንተው መለገም የለም አንተው ተስፋ መቁረጥ የለም ሲወስዱብህ የሚቀጥለውን ትሞክራለህ ሲዘጋብህ ሄደ እንደገና ትቆፍራለህ ይሄን ሲዘጉ ያንን ትቆፍራለህ እንዴት እንደሆነ አታቀውም መጨረሻ ላይ ራስህን ሮቦት ላይ ታገኘዋለህ ሮቦት ላይ ራስን ታገኘዋለህ ለጥል የማይመች ስፍራ ለክርክር የማይመች ስፍራ ካንተ ጋር ለመደራደር የማይችሉበት ስፍራ ካንተ ጋር ቆሞ ማውራት የማይችሉበት ስፍራ እማትመጥናቸው ቦታ ላይ ትደርሳለህ ለክርክር የማይመች ስፍራ ላይ ትደርሳለህ መቼ መቆፈር ካላቆምክ መቼ ማድረግ ካላቆምክ ሄዶ ነው ሰውዬው ለዚህ ሰውዬ ነው እግዚአብሔር መለኮታዊ ራእይ ያመጣው በሌሊት መጣ ልጄ አለ ልጄ ነግሬው ካልተገላገልኩ አይለቀኝም አለ ራሱ እግዚአብሔር እኔ ነግሬው እዚህ ጋር ነው ቦታ ካላልኩት አይለቀኝም ምክንያቱም እዚህ ስለው ታው ስለው እዚህ ሄዳል ታው ስለው እዚህ ሄዳል ይሄ ልጅ የሚቀመጥ አይደለም ማረፍ የሚችል አይደለም በመመሪያ አይደለም ከቤተ ክርስቲያን ሳት ካገውቶ የሆነ ነገር ሆኖ አይደለም ሰውዬ ውስጥ ያለው ብርቱ መንፈስ ተጓዥ ነው ከዛ ጌታ ከሰማይ ራእይ ሰጠው ይሄ ልጅ እኔ ራሴ ልገላግለው በሌሊት ራእይ አየ ውጤታማ ሰው ማን ነው ካላችሁኝ ከብርቱ ፍላጎት ጋር ሰማይ የሚሰማ ጆሮ ያለው ሰው ሰማይ ማየት የሚችል ሰው መለኮታዊ ምሪት የሚገለጥለት የሚያገኘው ሰው ነው ልባርካችሁ ብዬ ነው በላያችሁ በኢየሱስ ስም ሰማያት ይከፈቱ ይሄ ቀን ከሰማይ የጠራ ነገር የምትሰሙበት ቀን ይሆን አንድ ሰው ባርካለሁ በብዙ ትግል ውስጥ ያለን ሰው በብዙ ጥረት ውስጥ ያለ ሰው ሙከራ ያላቆመ ሰው ቀን እንዲወጣለት ቀን አለ ማለት ከራሱ አልፎ ለሰው ለመትረፍ ጎንበስ ቀና ሚል ሌሊትና ቀን ሳይታክት ለሚተጋ አንድ ሰው እነዚህን የሙከራ ህይወቶች በመለኮታዊ ራእይ የሚጠቀልል የሰማይ ድምጽ በኢየሱስ ስም በቤት ላይ ይሆን በጌታ በኢየሱስ ስም ይሁን በቃ ይበል አሁን ከተዘጋ በርጋ ሳይሆን ተከፍቶ ከሚለምን በርጋ ተገናኝ በኢየሱስ ስም አብ ወልድ መንፈስ ቅዱስ አምላክ ኧረ በደንብ አሜን በሉኝ ተው ዝግ 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 አሁን መጣና ሰማይ ሲከፈት ና ና ና ና ወይ ይሄ ድምጽ በኢየሱስ ስም በጆሮ ተሰማዋለህ ሂድልኝ አትምጣብኝ ዝግ 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 ይሄ ድምጽ ነው ይሄ መልእክት ነው ተጠርተ ነው የምትሄደው አሁን ያው እግዚአብሔር ምስክሬ ነው ተጠርተ ነው ወደዚህ ዝግ ወደዚህ ክልክል ተብለ ቀጥ ብለ ቆመ ምን ላርግ ስትል በዚህ ደግሞ ና የሚለምን ድምጽ ና ይሄ ድምጽ ነው አንድ ሰው በጣም የታገለበትን ነገር ተለምኖ ይቀበላል በጌታ በኢየሱስ ና ብለው ለመነው እርዳን ሊሄድ ነው ወደ መቄዶንያ ለምን አይደል ሁሉ ተዘጋባ አይደል ሁሉን ቆለፉብህ አይደል አሁንስ እዚህ የምትሄደው ለምን ነው አይ አይደለም ከሰማይ እኮ ድምጽ መጣ እና ምንድነው ተለምኜ ነው
የሰማይ ድምጽ በላያችሁ ላይ ይሁን መለኮታዊ መሪት ሶስተኛው እንገራችሁ ምንድነው የሚለው እዚህ ላይ ደስ የሚለኝ ቃል አለ ከብርቱ ፍላጎት ጋር የበዛ የመለኮት ድምጽ ሶስተኛው ለመለኮት ድምጽ የሚታዘዝ ቀና ልብ ያለው ሰው ነው ውጤታማ የሚሆነው እዚህ ጋር ይሁት ራእይም ጳውሎስ በሌሊት ታየ ወደ መቄዶንያም ሰው ወደ መቄዶንያ ተሻገር እርዳን እያለ ቆሞ ሲለምን ነበር ራእዩንም ካየን በኋላ በጣም ወደው ቃል ወዲያው እስቲ ወዲያው በሉ ባካችሁ እስቲ አንዴ እንደዚህ አይደለም በደንብ አንዴ ድገሙልኝ መቼ ወዲያው ማነው ውጤታማ ሰው መንፈሱ ብርቱ የሆነ ከመለኮታዊ ሐሳብ ጋር በድምጽ የሚገናኝ ብቻ ሳይሆን ለተገለጠለት ራእይ ከደምና ከስጋ ጋር ሳይማከር ፈጥኖ የሚታዘዘው ሰውዬ ወዲያው ለሰማይ ድምጽ ምላሽ የሚሰጠው ሰውዬ እሱ ነው ውጤታማ ሰውዬ ይለናል ሉቃስ ለቴዎፍሎስ ይጽፍለት ተሳካለት እንዴት ወዲያውኑ ወደ መቄዶንያ ልንወጣ ፈለግን ወንጌልን ሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና በቃ እንሂድ ፍላጎቱ አለ ድምጽ መጥቷል እዚህ ጋር ደግሞ መዘናጋት የለም መታዘዝ አለብን ለመች ለመለኮታዊ ድምጽ እግዚአብሔር የተባረከ ይሁን አንድ ጊዜ እንደ ቴዲ እንደዚህ ቤተክርስቲያን ፓስተር ቆመና ባካችሁ ለተሐድሶ መጸለይ አለብን ናሚቀጥለው ሮብ ቀን ሁላችንም ተገናኝተን ለተሐድሶ እንጸልያለን አለ ሮብ ሐሙስ አርብ ብሎ አወጀ ያው ጸሎት ሁላችሁም እንደምታውቁት ነው እናንተ ጋር አላቀም ግን ብዙ ሰው አልመጣም ፓስተሩ የፓስተሩ ሚስት ሁለት ባልና ሚስቶች ሁለቱ እና አንድ ሴት ሆኖ አምስት ነው የመጡት ጸሎቱ ላይ ከዛ ጸሎቱ አለቀ ፓስተሩ አምስቱ ከጸለዩ በኋላ እግዚአብሔር እንደው በልባቸው ያስቀመጠው አንዳች ነገር ይኖር ይሆን ይላቸዋል ሁሉም አይ ምንም አላለንም ይላሉ ሁለተኛው ቀን ሐሙስ ይገናኛሉ ይጸልያሉ አርብ ቀንም እንደዚሁ እንደው እግዚአብሔር ያላችሁ ነገር አለ ውስጣችሁ ይላቸዋል አንዷ ብቸኛዋ ሴት ምን ትላለች እኔ ሁሉ ፓስተርዬ እንግዲህ እኔ አላቀም ስለ ድምጽም አላቀም ግን ከገባንበት ከሮብ ጀምሮ ያ ፊት ለፊት ያለው መድረኩ ላይ ያለውን ጠረጴዛ ሂጂና 3 ጊዜ ምቺው ሚል ድምጽ ሰማለሁ ማለት ከመጀመሩ ከሮብ ታዲያ ፈራሁኝ እንዴ የኔ ነይና ደልቂው ደሞ ለመምታት እንኳን እኔን አላለሽ እንጂ እሱን በዩ ምን ችግር አለ የሚገርማችሁ ነገር አሁን የሚጸልዩ ስለ ተሐድሶ ነው ጠረጴዛ መምታት ከተሐድሶ ጋር ያለው ነገር ምንም ራሱን የጻፈው ፓስተር ከዛ ወጣች ድው አርጋ ሄዳ ቆመች ፓስተሩ መጽሐፍ ላይ ከሆነ ደቂቃ በኋላ ሊትራሊ ንፋስ ነው ይሄ ሊትራሊ ንፋስ መንፈሳዊ ምናምን ሳይሆን ሊትራሊ ንፋስ በቤተ ክርስቲያኑ ዋናው በር በኩል ሲገባ ይኖር ንፋስ ብለን ጮኸን ሳንጨርስ ሁላችንም የት እንደሆነ እናውቅ አምስታችንም ተበታተን ኃይለኛ ክብር ወረደ ከዛን ቀን ጀምሮ አሁን ያለበት ጉባኤ በጣም ትልቅ ጉባኤ ከዛን ቀን ጀምሮ እግዚአብሔር የቤተ ክርስቲያናችንን ታሪክ ቀየረዋል ወንድሜ መለኮታዊ ምሪት አንተ ሰፈር ትርጉም አይሰጠው አንተ መንደር አይብራራ ግን ላለ ነገር እንደመታዘዝ ያለ በረከት የለም ምንድነው አድርግ ያለ አንድ ሰው ደወለልኝ ፓስተር የባክ ቤቴ ሰራተኛ ያጋን ጣላት አለ እና ምን ለሊት ነው ምን ላርጋልኩት
በቃ ጸልይልኝ በስልክም ቢሆን አለ እኔ ከኢትዮጵያ ወጥቼ ነው በስልክ ለሰው መጸለይ ለመርኩት እንጂ እኔ እዚህ ሀገር ሮጠን መሄድ እየቻለን የምን በስልክ ነው ብዬ ነበር ማሰብ አይ ቆይሺ አንድ ሰው አለ ከሱ ጋር አገናኝ አልኩትና አንድ ማቀው ቤተክርስቲያን አገልጋይ አለ ለሱ ስልክ ሰጠውትና እባክህ ለዚህ ሰው ደውልለት ተጨንቋል አልኩት ደወለለት ከዛ ምንድነው ችግር አለው አጋንንት ቢሰራተኛዬን ጥሏት ነው አለ በኋላ መጣችሁ እርግጠኛ ነኝ አይደል ጠረጴዛ አትመቱም አይደል አንድ ልምምድ አትደግሙም እናንተ አሜን ነው አይደል እና ካወራው በኋላ ነገረው በኋላ ደወለልኝ መልሶ ፓስተርዬ ለምን አይነት ሰው ነው የሰጠኸኝ አለ ምን ነው እንዴ ያለኝን ታውቃለህ ዝም ብለህ በጥፊ መታት ይወጣል መንፈሱ አለኝ አለ በኢየሱስ እንዴት ነው ኤርሚ እንዴት ነው እኔ በጥፊ መታት እኔ አላቀም እኮ እንግዲህ እሱ ነው የገባው እኔ ምን አውቃለሁ ወዳጄ ከዛ ደወልኩለት ፋሲሎ ምን ሆነ ነው በጥፊ ያጭላ በቃ ጌታ ያለኝ ነው እንግዲህ ቶ በቃ እስከለሊት ሲታገል ይደርቶ በቃ አንተ ተኛ አረፈ ምናምን አለኝ በኋላ ደወለለት መልሶ ምን አርግ ነው ያልከኝ ነገርኩ በላት አልኩ አለ ዞር አለና ጌታ ወይ እንግዲህ ዳንተ ጧ ሳርጋታል ወይ ብሎ ጮት አለ ራሱ የነገረኝ ደውሎ መንፈስ እኮ ጮት አለ ሁሌ እንዳቀጠቅጥ ደሞ መለኮታዊ ምሪት ወደ ሰው በሚመጣበት ጊዜ ለበረከታችን ምክንያት የቱ እንደሚሆን አናውቅም እግዚአብሔር ምን አድርጉን ፓስተር ዳንኤል ሐዋርያው ዳንኤል ሲናገሩ ሰምቻለሁ አንድ ጊዜ ቤት ኪራይ ጨመረብኝና አሉና ጌታ ወይ ቤት ኪራይ ጨመረብኝ ምንድነው ማረጋው ስለው አስራትን 20% አድርገው አለኝ አለ አይ ጌታ አልገባውም ማለት ነው ቀላስረድ ይኸውልህ ጌታ አልገባም መሰለኝ እያልኩ ያለውት ይሄን ያህል ነበር መከፍለው አሁን ይሄን ያህል ጨመሩብኝ ነው አሉ እሳቸው ናቸው ሲናገሩ የሰማሁት ጌታ ገብቶኛል እኮ ገብቶኛል አንተ ምን ታረጋለህ መሰል አስራትን 20% አድርገው እዚህ ውስጥ ነው በረከት ያለው ምንድነው እግዚአብሔር ይያለን ያለው ወገኔ ትለፋለህ ትደክማለህ ትጥራለህ ሰማይ የሆነ የሚገባ ነገር አለ ለመታዘዝ ትቸገራለህ ብዙ ነገር የተያዘው ለመጣው መለኮታዊ ድምጽ የሚዘረጋ እጅና ልብ ያጣን ነው አንዳንድ ጊዜ ምን አለ ጌታ ወዲያውኑ ለመሄድ ወሰንን ወዲያው የሚያደርግ መንፈስ በኢየሱስ ስም ያገኛችሁ ወዲያውኑ ምን አርጋለ ጌታ ምን ስራ አለ ጌታ ደቀ መዛሙርት ለምጻም ሰዎች ኢየሱስ ጋር መጡና ለከለምጻችን አንጻን አሉት ብዙ አልናገር ጌታ እንዲያለ ሂድና ራስን ለካህን አሳያል ኦኬ ያለኝ ምንድነው ሂድና ሙት ትርጉሙ እኮ እንደሱ ነው ሂድና ራስን ለካህን አሳይ ማለት ሄደ ሙት ማለት ነው ለሱ የሚገባው ምክንያቱም ሄጄ ለካህኑ ሳሳይ ለምጻም ሆነ ካህን ጋር መሄድ በድንጋይ አስወርግሮ ያስገድልሃል ለምጹን እያየ ጌታን እያየ ሊድ አው ሂድ አሳየው ኦኬ እንድሞት ልፈልጋል ማለት ነው እንዲገሉኝ ነው ግን ይሁን አንተ ካልክ ሄዳለሁ እስከነ ለምጼ ምክንያቱም የህይወታችንን ለምጽ የሚያነሳው የህይወታችንን ታሪክ የሚቀይረው የመልካችንን ቡራቡሬ የህይወታችንን ቡራቡሬ የትዳራችንን ቡራቡሬ ቢዝነሳችንን ቡራቡሬ የሚቀይረው የመጣው ድምጽ መታዘዝ ሲከተለው ነው አውቶማቲካሊ ሰውየው እስከነ ለምጹ እየበረረ ሄደ የትየልክ ነው ለካህን ለሰውነት የላሳይ ይገላል እሱ ግን ሄዳ አሳይ ብሎኛል ትሞታለህ እኔ አላውቅም ግን አሳይ ብሎኛል እየሄድክ ያለው ወዴት ነው በነገረኝ ድምጽ ነው የሚሄደው መድረሻስ ላኪው ነው የሚያቀው ሲደርስ ምን ሊገጥም ይችላል እማቀው ነገር የለም ህግ ካሰብኩ ይገለኛል በህጉ መካከለኛ የመጣው ሂድ እያለኝ ነው ሄጄ ምን እንደሚፈጠር ያለው መጽሐፉ ሲናገር እየሄዱ እያለ ነጹ ይላል
ኧረ በደንብ አሜን እስቲ እጃችሁን አንሱ በደንብ አድብጭ ዋው ጎሽ ልባርካችሁ በእውነት በመታዘዝ የሆነ መንጻት እማትገላገሉት በእናንተ አቅም በእናንተ ኢኮኖሚ በእናንተ ዘመድ በእናንተ ጉልበት እማትገላገሉትን የሚገላግል በጌታ በኢየሱስ ስም የመታዘዝ መንፈስ በላያችሁ ላይ ይሆን በደንብ አሜን በሉኝ እስቲ መለኮታዊ ምሪት መታዘዝ የመጨረሻው ልንገራችሁና ልጨርስ ብርቱ የሆነ መንፈሳዊ ውጊያ ማድረግ ነው እዩት ክፍሉ ላይ ቁጥር 16 ላይ አንድ ሐሳብ አልፍ ያለው ግን ሰዓት ስለሌለን ይሄኛውን ብናገረው ይሻላል ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ የጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን እርሷም ጳውሎስና እኛን የተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር ይህንንም እጅግ ቀን አደረገች ጳውሎስም ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለው በዚያ ሰዓት ወጣ ይላል እሺ ምንድነው ልትለን የመጣው እኔ ላችሁ የመጣው ዛሬ ውጤታማ ሰው ማን ነው ካላችሁኝ መንፈሱ የጋለ ብርቱ የሆነ በሰዎች ንግግር በሁኔታዎች ነገር የማያቆም ሰውዬ ነው ሁለተኛው መለኮታዊ ምሪት የተለማመደ ሰውዬ ነው ሶስተኛው ለመለኮታዊ ምሪት በቀላሉ ያለ ትግል የሚታዘዝ ሰው ነው አብርሃም ወዴት እንደሚሄድ ሳያቅ ወጣ እንደሚል አንዳንድ ጊዜ ገብቶን ብቻ ሳይሆን ሰማይ ላለን ነገር እሺ በማለት የሰማይን በረከት ወደ ቤታችን የሚያመጣ የመታዘዝ መንፈስ ያለበት ሰውዬ ነው አብርሃምን የትውልድ አባት ያደረገው ማመን ብቻ ሳይሆን አምኖ መታዘዙም ጭምር ነው ታዞ ማድረጉም ጭምር ነው ለሰማይ ለተገለጠ ድምጽ ከደምና ከስጋ ጋር ያልተማከሩ ናቸው የራሳቸውንና የትውልድን ታሪክ የቀየሩት መታዘዝን የሚያክል በረከት የለም አሜን ነው የምትሉኝ አራተኛው መንፈሳዊ ውጊያን የሚለማመዱ ሰዎች ናቸው ሐዋርያው አውሮፓ ከተማ ገብቶ በዛ ብርቱ ፍላጎቱ በዛ ራይ በዛ መታዘዝ እየገሰገሰ እየሄደ ያለ አንድ መንፈስ ያለባት ሴት ገጠመችው ይላል በበረከታችን ውስጥ ትልቁ ነገር መንፈሳዊ ዓለም መለየት የሚችል አቅም ማግኘት ነው መንፈሳዊውን ዓለም ካለያችሁት አሁን እኮ በእውነት በኢየሱስም የሚባል ንግግር አይደለም እኮ የሴትየዋ ሁላችሁ መታወት ነው የጌታን መንገድ የሚናገሩ የልዑል ባሪያዎች ምናምን ምትልናት ግን በጎ ምትናገር ግን አዘግይ መንፈስ ነው ከልካይ መንፈስ ነው ቃሏ ደግ ነው አሁን ገላሃለሁ ብትለው እኮ ሰይጣን ነው ትላላችሁ አሁን ሁሌ ነግሬያችኋል ከዚህ በፊት የሚያወራው ይመስለኛል ኢየሱስ ክርስቶስን እኮ መጥቶ አትሙትብን ሲለው ጴጥሮስ ይሄ ምኑ ነው ይሄ ሰይጣን ጌታ ግን ዞር ብሎ አንተ ሰይጣን አለ አየ ሰይጣን ሁሌ ገዳይ አይደለም አንዋሪ መስሎ ይመጣል በጎ ቃል ይዞ ይመጣል ጳውሎስ ግን እጅግ ተቸገረ ይልና ዞር ብሎ መንፈሱን ገሰጸው ይላል በየትኛውም የህይወት ሁኔታችሁ ውስጥ መለየትን የሚያክል መንፈሳዊውን ዓለም መለየትን የሚያክል የውጤታማነት መንገድ የለም ያው ማውንትን ዘመን አለ ባይብል ኮሌጅ ተማሪ ሆነን አሁን አሜሪካ ሀገር ያለ ፓስተር ነው ባለቤቴን ይዤ ወደ ሱቅ ሄድኩኝ አለ እና ልብስ ልንለካ ነው የሆነ ቀሚስ አየች ያኔ ነው ቆይቷል አሁን ይኑር በዚህ ብር አላቀም 4000 ብር አላት አለ ወደደችው ስትለካ እዚህ ጋር ይነካታል ወንድም ነኝ ክርስቲያንም ነኝ ምኑ ያናደደኝ እንደሆነም አልገባኝም አለ ወንድነቴ ነው
መንፈሳዊ ዓለም ገብቶኝ ነው ብዙም አልገባኝም ግን ውስጤ መቆጣት ጀመረ አለ መሃል ላይ መጸለይ ጀመርኳል በጌታ በኢየሱስ ስም ይያልኩ በልሳን ስም ብዬ መጸለይ ጀመርኳል ሚስቴ ከልብሱ ላይ አይኗን ማውረድ አቃታት ይሄን ነው ምን ገዛው ትለኛለች እባክሽን ሁለት ሱቅ እኔ ሲላት ኖ ይሄን ነው መገዛው ትለኛለች እኔ ደግሞ ውስጤ በጣም ተቆጥቷል አሁን የተቆጣሁት እኔ ነኝ የጌታ መንፈስ ነው ምንድነው እየተፈጠረ ያለው ምንም አልገባኝ እዩ ልብሱን በደንብ በቃ አንተ እንዳትሸጥባት እዚህ ጋር ደርሰን እንመጣለን አለ አይ ሰው ከመጣ ሸጣል ይላል እሱ ደግሞ በድፍረት ከወጣሽ ላታገኙ ትጫለሽ ያውም ዋጋ ጨምርብሻለሁ ይለሽ ከመጣሽ ይላታል እሷ ደግሞ ጓግታለች መጨረሻ ላይ ባል ሆንኩኝ አለ በቃ ያበሻ ባል ውጪ ብያለሁ ውጪ አልኩኝ እዛ ወጣች አለ ሁለት ሶስት ሱቅ አልፈን ስንሄድ ራሱ ልብሱን አየን ከዛ ለካችሁ ምናምን ስንት ነው ስንለው 1500 አለናል በቃ ገብቶኛል ሲነካት ነው እሷ ኦሬዲ ፖሰስድ የሆነች ነበረች በልብሱ ላይ ምንም እኮ የማይመለከተው ነገር ነው 10 ጊዜ የሚዳብሳት ወንድሜ ለመነገድ ለማገልገል ለመስራት አይደለም እኮ ሱቅ ለመገበያየት መንፈስ ክፍት ካልሆነ መንፈሳውን ዓለም ካለየው ተዘርፎ ወደ ቤት ትገባለህ ኖ ያውም በጣም ብዙ ጊዜ ዶክተር ነው በስነ መለኮት በግሪኩ በብራይስቱ ሲል እንጂ ሰማይ ገባኝ ሲል ሰምተን ስለማናቅ የሱን ዝም ብሎ መቀበል ነው በቃ ወገኖቼ መንፈሳዊ ዓለሙን ካልተረዳን መገለጥ ካላገኘን ይሄን ዲሰርኒንግ ስፒሪት ይሄንን መንፈሳዊ ጋር ካልተለማመድን ውጤታማ መሆን አንችልም ለመሰላችሁ እንደዚህ ሚላቸው አንዚ ሐዋርያው ጳውሎስ እንግዲህ ታውቃላችሁ ለወንጌል ያለው ብርቱ ፍላጎት አሁን ሮሜ ላይ የሚለው ነገር አለ እናንተ ጋር መተን ወንጌል ሰብከን ሰዎች ሲድኑ ማየት በጣም ብርቱ ፍላጎት ውስጥ ያለ ማየት ፈልጋል ይላል ይሄ ሰውዬ ነው አንድ ቀን ለንጉሱ ይሰብኳል ንጉሱ ጌታን ተቀበል ጌታ ይወድሃል ይሏል ጳውሎስ እየሰበከ እኮ ነው ሰብኮ ሲጨርስ ትቀበላለህ አልቀበል ወረጉድ ኢየሱስ በኢሳይያስ እንደተጻፈው በኤርምያስ እንደተጻፈው በዘካርያስ እንደተጻፈው ዳዊት እንዳለው አስረድቶት ትቀበላለህ አልቀበል ስማ በኋላ ላይ ምንድነው ችግሩ የአቴና ፈላስፎች ሳይቀሩ በወንጌል ስብከቱ እጃቸውን የሚሰጡ ሰውዬ እዚህ ጋር ያለው ሰው ይድርቅ ብሎ ቀር ዞር ዞር ብሎ ማየት ጥሩ አይደል ጳውሎስ ዞር በየሳይ ኤርምያስ የሚባል ኤርምያስ አይደለም የለም ኤርምያስ ብሎ ጠንቋይ የለም ባይዘው ጌታ ይባላል ኤርምያስ ነው የሚባል ጠንቋይ እዚህ ጋር ቆሟል ለካ ሰውየው እንዳይቀበል ምን ያያረገው ነው ሰውየውን እየታገለው ነው አውቶማቲካሊ ውስጤ ተቆጣ ነው የሚለው ጳውሎስ ዞር አለና እውር ሁን ከባድ እኮ ነው መንፈሱን ብቻ አይደለም እኮ ሰውየው ላይም ጨምር ነው የጌታን መንገድ ከማጣመም አታርፍምን እውር ሁን አለው ይላል አውቶማቲካሊ ሰውየው እውር ሆነ መንፈሱ ተመታ ዞር አለና ጌታን ተቀበላለህ ሲሉ ሰውየው አዎ አለ ለባረካችሁ እኮ ብዬ ነው በእውነት እጃችን መግባት የሚገባው የኛ የሆነ በእኛ አቅም መሰብሰብ ያለበት ነገር ግን እንዳይሰበሰብ ጠላት በአንድም በሌላ መንገድ ወሮት ያለ ነገር ዛሬ በጌታ በኢየሱስ ስም የተለቀቀ ይሁን በኢየሱስ ስም የተለቀቀ ይሁን ቁጣ ገባበት ገሰጸው መንፈሱ እውር ሆነ ሰውየውን ገቢ ያደረገው ምን ልላችሁ ፈልጌ ነው ውጤታማ ሰው ማን ነው ካላችሁ ተዋጊ ሰውዬ ነው ሚተኛ አይደለም
ትነግዳለህ ግን ትተኛለህ አይሆንም ትሰራለህ ግን ትተኛለህ አይሆንም ወንድሜ አይሆንም አጠገብህ ሰው በምን መንፈስ እንደሚሰራ አታውቅም ያኛው በምን እየተንቀሳቀሰ እንደሆነ አታውቅም አሁን ጳውሎስን ጠጋ ብለህ ስብከት አትችልም ትለዋለህ ይሄን ሰው ወደ ጌታ ስላልመጣ አትችልም እኮ አንተ መስበክ አትችልም ይሄን ሰው የመቀየር አትችልም ስላልቻለ አይደለም ከበባ ነው ውጊያ ነው መንፈሳዊ ጦርነት ነው ዞር በልና በቁጣ እውር ሁን በለው ነፃ ታወጣዋለህ ኧረ በደንብ አሜን ማን ነው ታጋይ ሰው ዛሬ ውጤታማ ሰው ማን ነው የማይቻል ነገር የሚቻልለት ሰው ማን ነው እንደዚህ እንደ ጧት ጤዛ ታይቶ በሚጠፋ የህይወት ዘመኑ ውጤታማ ሆኖ የሚያልፈው ሰው ማን ነው መንፈሳዊ ቅጡ የሚዋጋ ሰው ነው ዞር ብሎ ማየት የሚችለው ሰው ነው ዛሬ ባርካችኋለሁ እግዚአብሔር አይኖቻችሁን ይከፍተዋል ለሊቶቻችሁ በኢየሱስ ስም የብርቱ ውጊያዎች ይሆናሉ የማስለቀቅ ይሆናሉ የመንጠቅ ይሆናሉ እንጸልያለን